ይበሉ። አንድ ሰው ክርስቶስን አምኖ ይህን ነገር ባይፈጽም ምን ይሆናል? እሱም ፖይንት ማወቅ እንፈልጋለን። ይህንን መመለስ እንችላለን የሚል ካለ ይግባና ያስረዳል። መልካም ሰካራም ተሙ ምን ገዝተህልኛል እንዴ? እኔ ግራ ይገባኝ እኮ ይሄ ልጅ ሚውት አድርጉልኝ። ሄደ ቤት የድራፍት ምልክት አሳይ። ምን አይነቱ አዳም የጠየቀውን ጥያቄ መመለስ ይቻላል? ጴንጤዎች ካላችሁ የኔ ወድ ሂዊ እንዴት ነሽ? እና አንዳንድ ቁጥር ጻፉልን እስቲ። ከእናንተ ጋር ደግሞ የተወሰነ እንበል። በተለይ ባትወስዱስ፣ ባትጠመቁስ፣ ስጋ ደሙን ባትወስዱስ ምን ትሆናላችሁ? እሱንም በአግባቡ እንድትመልሱልን። በዚህ አጋጣሚ ኤርሚያስ የእንትናን ዲቤት ተቀበለው እሺ፣ እምቢ እንዳትል። የዘማርያም ከዚህ በፊት ወንድሞች ጠርተው አልመጣህም፣ ደግሞ ዘማርያም ጠርተዋል አልመጣህም። ልክ እውቀት የሌላቸው ሰዎች ስታገኝ እና ዲቤት ብለን እንደምጠራው እንደሱ እንዳይሆን እና ዘማርያም ጠርተዋል። ብዙማን መካነ ኢየሱስ ነህ ስቤያለሁ። ብዙማን ተሙ ጥያቄው በጣም ሲሪየስ ጥያቄ ነው። እሺ ከዚህ ጥያቄ ወዴትም ነው ማንዞረው። መታሰቢያም ይበሉት እውነተኛም ነው ይበሉት፣ ሶስቱ ላይ ሳንጋጭ በቀጥታ ሄደን አንድ ክርስቶስን ያመነ ሰው ይህንን ነገር ባይፈጽም ምን ይሆናል? ይሄ ነው መልሱ የሚሆነው። ናመለስ እሺ፣ ብዙማን ገብቷል። ሰላም ብያለሁ ወንድሜ። ይመስገን አምላክ። እንዴት ናችሁ? ቡዜ እግዚአብሔር ይመስገን። የት ቤተ እምነት? ፕሮቴስታንት ነኝ። ፕሮቴስታንት የቸርች የህይወት ብርሃን። እሺ ኢዮባ ቀጥል። ህይወት ብርሃን ኢዮብ ቀጥልና አስተሪውን ደግሞ አዳምሻ ያወራዋል። ያው ኢዮቤ በደንብ ይሄድበታል። ብዙ ጥያቄያችንን ሰምተሃል ብዬ አስባለሁ። አንድ ሰው ጥያቄውን ከሰማው ኦልሞስት መድገም አልሰማሁም። ድገምልኝ ልል ነበረ ስቀጥል እሺ ያልኩ። መልካም እሺ። ቡዜ ምንድነው መሰለ ጥያቄው የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋውና ደሙን መታሰቢያ ነው፣ ለመታሰቢያነት ነው የምናውለው የሚል ነገር እየበዛ ስለሆነ አንድ ሰው ያንን ነገር ባያደርግ ምን ይሆናል የሚለውን ነገር ያጣው ነገር ነው። ጸጋ ለመካፈል ይረዳል፣ ግን ያጣው ነገር ይኖራል አይመስለኝ። ማለት ያንን ነገር አለማድረግ ምንም ነገር የሚያሳጣው ነገር የለም። እኔ እንደሱ ተነግሮኝ አያውቅም፣ ግን ጸጋን ለመካፈል ይረዳል ተብለን ነው የተማርነው። ሰው ይሄንን ትእዛዝ ማን ያዘዘው? ክርስቶስ። ስለዚህ እሱን ነገር አለማድረግ፣ ክርስቶስ ያዘዘውን ነገር አለማድረግ ምን ያመጣል? ጸጋ እኔ እንጃ። እንግዲህ ምንም ለዘላለም ሕይወት አይደለም የሚደረገው። ሰው ያው ከዘላለም ሕይወት ከክርስቶስ ትእዛዝ ውጭ የሚወጣ ሰው በክርስቶስ ላይ አምጿል አላመፀም? አምጿል። ስለዚህ ክርስቶስ ላይ የሚያምፀው ምንድን ነው የሚሆነው? ክርስቶስ ላይ ማመፅማ አያድንም፣ ግን ልክ እንደ ቃሉ የምትካፈል ከሆነ አሁን ይሄንን ትእዛዝ ማን የሰጠው? ጊዜ ለቃሉ እንታመን ስጋዬን ደሜን የጠጣ የበላ ብሎ ለዘላለም መታሰቢያ አድርጉት ብሎ የሰጠው ማን ነው? ክርስቶስ። ስለዚህ ይሄንን ነገር አላደርግም ቢል አንድ ሰው ከክርስቶስ ጋር ይጣላል አይጣላም? ይጋጫል አይጋጭም? በሱ ላይ አምጿል አላመፀም? እሱን አላውቅም። ስለዚህ ለክርስቶስ አለመታዘዝ አመፅ አይደለም ማለት ነው። እንደሱ አላልኩም። ኢዮቤ ቀጥሉ። እሺ አንድ ሰው ለቃሉ ኦልሞስት እንግዲህ ቡዜ ትታመናለህ ብዬ ነበረ። ኦልሞስት ለቃሉ አልታመንክም። ሌላ ሰው እናስገባ። አይ ቆይ ኢዮባ ስልክ እያወራ ነው።
ብዙ የት ቸርች ነበርኩኝ ያልከው? ህይወት ብርሃን በጥምቀት ታምናለች? ለዘላለም ህይወት ብላ አታምን። ኤክሌዥያና ከምንድን ነው ህይወት ብርሃን ይወጣችሁ? እኔ እንጃ እሱን አላውቀውም። አልገባኝም። አባባል ከምንድን ነው የወጣችሁ ስትል ከምንድን ነው የመጣችሁ? አስተምህሮቷ የማን ነው ነው? አሁን ለምሳሌ ያክል መካነ ኢየሱስ ሉተራውያን ናቸው። መሰረተ ክርስቶስ መነሻዋ ከሚኖናዊት ነው። ከዛ በኋላ ደግሞ የአርሜኒያን ፕሮቴስታንትን ይዛ መጣች። ልሳንም ትንቢትንም እቀበላለሁ ማለት ጀመረች። እንደዚሁ ብናቅ ብዬ ነው። እሱን አላውቅም። ስለዚህ ጥምቀት ለድህነት ነው ብላ አታምንም። አዳምም የጠየቀህን ጥያቄ ሰምተሃልና መካነ ኢየሱሶች የክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት ይሰጣል ብለው ያምናሉ። በዚህ ላይ ደግሞ እንደዚሁ ደግሞ መካነ ኢየሱስ ከኦርቶዶክስ የሰው ልጅ ከሄደ አታጠምቅም። አንተ መካነ ኢየሱስ ብትሄድ አንተም አትጠመቅም። ከመካነ ኢየሱስ ግን ህይወት ብርሃን ሰው ቢመጣ ለምዶ የሚያጠምቁት እሱን ብትነግረኝ። እንደ ግዴታ የሚያጠምቁ አይመስለኝም። የተጠመቁ ሰዎች አውቃለሁ፣ ጠይቄ አውቃለሁ። ግን ያሉኝ የልጅነት ጥምቀት ትክክል መስሎ ስላልታያቸው ነው አድገው ሲመጡ እዚህ የሚጠመቁት። የልጅነት ጥምቀት ትክክል ሆኖ ስለዚህ መካነ ኢየሱስ ትክክለኛ አቋም ላይ የለችም እያልከን ያለው በአንዳንድ አስተምሮቶቿ። ስለዚህ አንተ ከመካነ ኢየሱስ ጋር ህብረት ታደርጋለህ? የክርስቶስ ኢየሱስን ስጋና ደም አድርጌ አላውቅም። ራሴው ቸርች ነው የምወስደው። ሁሉም በየቸርቹ ይወስዳል። አንተ እዚህ እዛ መሄድ የሚያስፈልገን ግዴታ የለም። አይ አሁን ሁኔታዎች ቢያጋጥሙ መካነ ኢየሱስ ሄደ የክርስቶስ ኢየሱስን ስጋና ደም የጌታ እራት በደረሰበት ሰዓት ላይ በወቅቱ ብትደርስ ሄደህ ትወስዳለህ፣ ትቀበላለህ። ሚስጥራተ የዘላለም ሕይወት ይሰጣል ብላ ብትሰጠኝ አልቀበል። ተመልሶልኛል። መካነ ኢየሱስ ሄደ አንተ አትቀበልም። እነሱም ደግሞ ልክ ባለፈው ዕለት ምንድን ነው ያለው አንዱ ፔንቴኮስታል ሄጄ አልቀበልም። ትምህርት አስተምሮ ስለሚለያይ ነው። አንተ አሁን ፕሮቴስታንት ጋር መተህ ትቀበላለህ የጌታ እራት? ተመልሶልኛል ላይ ብሏል። እሱም ምን ብሏል? ላይ መለስክልኝ። ባለፈው ዕለት ምን አለ? እኔ ፔንቴኮስታል ሄጄ የጌታ እራትን ከምካፈል ሄጄ ካቶሊክና ኦርቶዶክስ ጋር በወስድ ይቀለኛል ለሚባል እነሱ የዘላለም ሕይወት አይሰጥም ብለው ስለሚያምኑ ብሎ መልሶልኛልና እዚቹ ጋር አንተ መልሰልኛል። መካነ ኢየሱስ የዘላለም ሕይወት ተሜ የመጥቆራ ልጅ ተረጋጋ። ዝም ብለህ ጥምቀት አትበል። መጥቆራ እኮ ነው አባትህ። ወንድም ኧረ በሰላም እናውራ። የምንቋቋለው ትችቱን እኔ ወጡ ልብ ነው ያለ አዳሚ ወይም ኢዮባ ማን ያስወጣው? መልሱት። ያስወጣችሁት ይግባ ማስገባቸው ናግባ መጥቆራ ምን እንደሆነም ታወቀው። ጥሩ ነው አዳሚ ጉዜንም በተመለሰ መልካም። አይ ያው ይገባል። ይሄኛው ኦልሞስት ተሳዳቢ ነው። እስቲ እዩ አንቺ ታክሲ ተራ ዝም ብለህ ምንም አታውቀውን ታቦካለህ። በ10 ዓመት ትጠፋላችሁ ብለህ እንኳን 10 ዓመት ይኸው ገና እንወርሰዋለን። ሀገሪቷን በሙሉ ነው የምንወርሰው። እንዳታስወጡትም ሚዩትም አታርጉትም። ኒኮ በህዳል ሞዴሬተሮች ቀጥል። ሚዩትም እንዳታስወጡት ቀጥል። ለምንድን ነው ሚዩት አድርጋለሁ? እሺ ቀጥል፣ ሂድ። ማንም አላደረገም። አትሳደብ ወዳጃችን። በጌታ ከሆንክ እንዳትሳደብ። እሺ ሞዴሬተር ማንሳት አለብኛል። ካልሆነ ምን ሆናቸዋል ሞዴሬተሮች? ማን ያስወጣው? መልሱት። አታስወጡ። ቃል የምትባለው ቃል ከዚህ በኋላ ለነሳብሽ ነው ሞዴሬተር።
እና ተመለስ። አንድ ቁጥር ጻፍልን። ከይቅርታ ጋር እኔ እንደዚህ አይነት ነገሮች ስለማይመቸኝ በሃይማኖቱ ዙሪያ ወይ ከኔ ጋር ከጨረሳችሁ በኋላ ብታወሩት ደስ ይለኛል። ችግር የለውም እንቀጥላለን። አንድ ጊዜ ቆይ ግባ። አንድ ቁጥር ጻፍልን። አንድ ቁጥር ጻፍልን። ኢዮብዬ ሳበው እና እኔ እስከዛ ሞዴሬተር ላስተካክል። ተሙሻ ተዋቸው ሞዴሬተር ያው እንዳልሰራ አስበው ከክፋት አይደለም። ተሙሻ ተሰምቻለሁ። ሰማለክ ኢዮቤ? አዎ ሞዴሬተሮች ከክፋት አይደለም፣ ያው እኛ እንዳንሰደብ ብለው ነው። ግን ችግር የለውም እንትን አታንሳባቸው ተው። እሺ ቡዜ እና ኢዮቤ ቀጥሉ ሁለታችሁ። ቡዜ በእርግጥ እየመለሰ ያለው ከራሱ ሀሳብ አንጻር ስለሆነ ከአስምሮቱም አንጻር ስለሆነ ኢዮቤ አንዳንድ ነገር በለውና አዳምሻ እንትን ሆኜ ነው እኮ ውጪ ድምጽ ስላለ ነው። ኦኬ እንዳይጠቁሩ እርሱ እንዳልቀና። መልካም ቡዜ። እሺ ወንድማችን ቅድም የጠየቅኩ ጥያቄ ካለ ምክንያት አይደለም። ምንድነው ጥያቄው መሰለ ቡዜ፣ በደንብ አስተውለ እንድትመልሰው። አንድ ሰው ከጌታ ቃል ውጪ ቢወጣ ምንም የሚያጣው ነገር የለም ካልን የምንል ከሆነ እንግዲህ ክርስቶስ ያዘዛችሁን ትእዛዛት አልፈጽምም ቢል ይህ ሰው ከሃይማኖት ውጪ ይሆናል አይሆንም የሚለው ጥያቄውና አስተውለውና ለምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ለዘለዓለም መታሰቢያ ይሆን ዘንድ እርሱ የሰጠንን ይህንን አንቀበልም ብንል ወይ አንድ ሰው በዚህ በክርስቶስ ስጋ ላይ ቢያምፅ ምንድነው የሚያጣው የሚል ጥያቄ ነው የጠየቁ። ምክንያቱም ትእዛዝ የተሰጠው ዓለምን ከፈጠረ ለዘላለም የሰው ልጅ ከሚያድን ከጌታ ከኢየሱስ ክርስቶስ የተሰጠ ስለሆነ፣ ስለዚህ አይ እኔ ክርስቶስን ነው ማምነው ግን እንደዚህ አይነት ነገር እኔ አልቀበል የሚል ቢመጣ ምንድነው የሚያጣው? ድህነቱን አያጣም ወይ? በክርስቶስ ላይ ያለውን እምነት ያጣል አያጣም የሚል ጥያቄ ነው እየጠየቁ ያሉ ቡዜ። ከዚህ አንጻር ተረዳውና መልስ ስጠን። ቡዜ ተጠይቀሃል ወንድሜ። እሺ ሜት መሆኑን አላየሁም ነበረ። ያው እንደ ዝም ብዬ አሁን ልገምትልህ ነው ማለት ከኔ ሀሳብ አንጻር ልንገርህ ወይስ ይህን ነገር አሁን ስፔሲፊካሊ ስላልተነገረኝ አሁን ከኔ ሀሳብ ማመንጨት ይሆናል በየ እንደ መጽሐፍ ቅዱስ ሀሳብ አንድ ሰው ለክርስቶስ ቃል አልታመንም አልታዘዝም ቢል ምን ይሆናል? እንዴ ክርስቶስን ታምናለህ ቡዜ? አዎ አምናለሁ። አዎ ሰው ክርስቶስ ያዘዘውን ትእዛዝ አንድ ሰው አልፈጽምም ቢል ምንድነው የሚያሳጣው ነው እኮ ጥያቄው። የግዴታ ይሄን መማር አለብህ ማለት ነው። በክርስቶስ የሚያምን ሰው እኮ ስለ ክርስቶስ ለመመስከር ሙሉ ልብ ሊኖረው ይገባል አይደለ? ያውን ብጠይቀኝ ኦልሞስት የምመልስልህ መልስ አለ። ኦኬ እሺ፣ ያው እሺ ከኔ ሀሳብ አንጻር ያው ያልከው ያስኬዳል ማለት ያስችላል። ግን ያው ያስኬዳል። ያው አልካፈልም ቡዜ በጣም በጥርጣሬ ውስጥ ሆነን እየመለስክ ያለው። እሺ በቃ ከክርስቶስ ትእዛዝ ውጭ ወጣ ሁሉ ይኸውልህ ከክርስቶስ ትእዛዝ ቆይ እሰጥሃለሁ። አስተያየም ታወራለህ ብዬ ነበር የገባሁት። ቆይ እንሰጠውታለን። የሳርግ አስተሪዮ ይጨርስ ትምህርት። አንተ ትምህርት ላይ ደግሞ ትቀጥላላችሁ። ኢዮብ እንደውም ያወራል ይቀጥላል። እና ቡዜ ብትወዱኝስ ትእዛዛቴን ሁሉ ፈጽሙ ብሏል አይደለ ክርስቶስ ወንጌል። ስለዚህ ብትወዱኝ ትእዛዛቴን ሁሉ ፈጽሙ አለ። ትእዛዙን የማይፈጽም ሰው ምን እየሆነ ነው ማለት ነው? በሌላ ቋንቋ አይወደውም ማለት ነው ወይስ ነው? ብትወዱኝ ትእዛዛቴን ፈጽሙ አለ። ትእዛዙን አልፈጽም የሚል ሰው ግን ከክርስቶስ ጋር ምን ይሆናል? አንድ አይሆንም ማለት ነው። ትክክል። እሺ እንደው ቆይ ቅዱስ ስጋውና ደሙን ለመታሰቢያ የምንቀበለው ምን ለመሆን ነው? እስኪ ንገረኝ። ምን ብሎ አስተማረ? ጸጋ ለመካፈል። ምን አይነት ጸጋ?
ይሄ ከኃጢአተኝነት የሚያላቅቀውን ጸጋ ከኃጢአትማ በክርስቶስ ደም ዳንን አይደለ? እኮ ያ ቲቶ 2 ላይ ያለው ማለት ነው። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን የሚያስክድ ጸጋ የተሰጠ። ስለዚህ ይህንን አልቀበል የሚል ከዚህ ጸጋ ይጎላል አይጎልም? ይጎላል። ስለዚህ የዘላለም ሕይወት አያሳጣውም? ይሄ አያሳጣውም ማለት ጸጋ ማግኛው ኃጢአት ብቻ አይደለም። ሰው ኃጢአተኛ ሆኖ የዘላለም ሕይወት ያገኛል ማለት ነው? እሱን ያው ሁላችንም ኃጢአተኛ ነን። ግን ያው ኃጢአተኛ ሆኖ የክርስቶስ ስጋና ደም የተሰጠው አሁን ለምንድን ነው አልከኝ? ከኃጢአት ስርየት የምንነጻበት አልክ አይደለ? አይ ቆይ እንደሱ አላልኩም። ጸጋ ይሰጠናል። ያ ጸጋ ደግሞ ምን አይነት ጸጋ? ዓለማዊ ምኞትን የሚያስክድ ጸጋ። ያ ቲቶ 2:11 ላይ እንዳለው ያለው ጸጋ። እንዴት በክርስቶስ ስጋና ደም መታሰቢያ ያለምን እንደዚህ አይነት ነገር እንክዳለን? እርሱን በማመን አይደለ እንዴ? አልገባኝም ሐሳብህ። ክርስቶስን በማመን እንጂ ይሄንን በማድረግ እንዴት እንተዋለን ነው? ጸጋ ስለሚያካፍለን። ስለዚህ የዘላለም ሕይወት ይኖራቸዋል በማለት የተናገረው ታዲያ ለምንድን ነው? ይህን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ያልበላ ያልጠጣ በተቃራኒ ምን የለውም እያለን ነው? እሱ ዮሐንስ 6 ለጌታ እራት እኮ አያወራም ታዲያ። ስለማን ነው የሚያወራው ታዲያ? ስለማመን ነው የሚያወራው። ስለዚህ እምነት ይበላል ይጠጣል? እነሱ ከመጡበት አንጻር ነው ኢየሱስ እያወራው። እምነት የሚበላ የሚጠጣ ነው ወይ ነው ያልኩህ እኮ ሐሳቤ። ዮሐንስ 6 ኢየሱስ ያንን ቃል የተጠቀመው እነሱ በመጡበት ፐርስፔክቲቭ እየተናገረ ነው። አላልኩም። እምነት የሚበላና የሚጠጣ ነው ወይ ነው ጥያቄ። ኢየሱስ እንደሱ ነው የብራራው። ዮሐንስ 6 ከመጡበት አንጻር። አንተ በቀጥታ ለምን አልነግረኝም? እምነት የሚበላና የሚጠጣ ነው ወይ? ዮሐንስ 6 ላይ ኢየሱስ እንዳብራራው እንደሱ ነው። በእኔ የሚያምን እንደ ቁጥር 35 ላይ ምናምን አሁን ስላልገለጥኩ ነው መጽሐፍ ይሰማል። ድምጼ እኔ የዘላለም እንጀራ ነኝ ብሏል። ሕይወት የሚሰጥ እንጀራ ነኝ ብሏል ኢየሱስ። ብሏል። መቼ ነው የበሉት ታዲያ? ስታምና ስናምን እንዴት ነው የምንበላው? እስኪ ንገረኝ። እምነት መብል ነው የሚለውን አስረዳ። ቁጥር መጽሐፍ ቅዱስ ዳውጣ አንዴ ጠብቀኝ። ያው ይሰማል ድምጤ? እየሰማን። ዮሐንስ 6:35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም እንዳለው ማለት ነው። እዚህ ጋር በእሱ ማመንን እንደ መብላት፣ ከዛ ወደ እሱ መጣትን ደግሞ እንደ መጠጣት አድርጎ ዮሐንስ 6 እሱን ነው የሚናገረው። እንደዛ ከሆነ ሐዋርያት በእሱ አምነው ነበረ። ይህን ስጋዬን ብሉ የዘላለም ሕይወት ታገኙበታላችሁ፣ ደሜን ጠጡ ያለው ስለምንድን ነው ታዲያ? እሱም ማመን መብላት ከሆነ እዛ ጋር ተሰብስበው የነበሩት ሐዋርያት ያመኑበት ናቸው። ስለዚህ ያንን ለመስጠት አስፈለገ እኮ። ሙሉ ለሙሉ ያመኑ እኮ አይደሉም ሐዋርያቶቹ፣ ሲክዱማ አይተናል። እሱንማ ሙሉ ለሙሉ ሐዋርያቶቹ እኮ ያመኑት እኮ በስክር ሙሉ የገባቸው መንፈስ ቅዱስ ከወረደ በኋላ። ክርስቶስ አምላክ እንደነበረ አያምኑም? አብሮት ተቀምጠው ያምኑ ነበረ። ሙሉ ለሙሉ ግን ላመኑት ለምን ሰጣቸው ነው? ክርስቶስን ማመን መብላት ከሆነ የዘላለም ሕይወት የሚያሰጥ ከሆነ ተጨማሪ ምግቡን አንስቶ ይህ ስለእናንተ የሚቆረስ ነው፣ ይህ ስለእናንተ የሚፈስ ነው ብሎ የዘላለም ሕይወት የሚያገኙበት እንደሆነ ነግሮ ለምን ሰጣቸው ነው ጥያቄ። ዮሐንስ 6 እና ማቴዎስ 26 ላይ ያለው ሐሳብ ሁለት ይታይ። ዮሐንስ ላይ ያለውን አክሴፕት አደረኩ ቡዜ።
እኮ እሺ፣ አንድ አዳምጠኝ። ጥያቄው መጀመሪያ በደንብ ስማው። እምነት መብላት ነው ካልከኝ አክሴፕት በዮሐንስ 6 አውድ እኮ ነው እምነት መብላት ነው ያልኩ። የማቴዎስ 26 የጌታ እራት ደግሞ ሌላ፣ የዮሐንስ 6ቱን አውድ ነው የነገርኩ። ለነዛ ላመኑት በክርስቶስ ላመኑ ያንን አንስቶ መስጠት ለምን አስፈለገው? ጸጋን እንዲካፈሉ የሚል አውጣልኝ። ጸጋ እንድትካፈሉ ሰጧችሁ ካለ ቃል በቃል እኮ እንደሱ አይደለም። ያው ክርስቶስ አብራቸው ስለሆነ እንዳታነብ የተጻፈ ካለ ጸጋ እንድትካፈሉ ይሄንን ምግብ ሰጧችሁ ያለበትን አውጣል። እንደሱ ቃል በቃል አይደለም። ቤት አመጣው ታዲያ አንተ አውዱና የምትረዳው ሐሳቡና የምትረዳው ከዛ ሙሉ መጽሐፍ ቅዱስን በራስ መተርጎም አትችልም። አውዱ ላይም እንደዛ የሚል የለም። ስለዚህ በጌታ እራት ጸጋ እንድትካፈሉን የሰጧችሁ የሚል መጽሐፍ ቅዱስ ላይ ከሌለ ሶዛ ጋር ለምን ሰጣቸው? እኔ እንጃ በአንተ ሐሳብ አላውቅም፣ ግን እኔ ማቴዎስ 26 አሁን ሲሰጣቸው ኢዮቤ ቀጥል። አይ ቆይ እንደረስ ሞቱን እንዲናገሩና እሺ ይቅርታና እሺ የጌታ ስጋና ደም እውነተኛ ነው ብለህ ነው የምታምነው አንተ? አይደል? መታሰቢያ ማለት እውነተኛ አይደለም ማለት ነው? ኦኬ እሺ መታሰቢያን የሚለውን አስነበበኝና እዛ ጋር እውነተኝነቱን ላሳይ። አይሻልም? ምን ላውጣልህ? ንገረኝ፣ ችግር የለውም። አይ አንዴ ቆይ ጥቅስ ላውጣልህ። አንደኛ ቆሮንቶስ አውጣ ጊዜ እንዳንፈጅ። አንደኛ ቆሮንቶስ 11:28 እና ሉቃስ ወንጌልም አውጣለት እንደዚሁ። ሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ አለልህ። አንተ መካነ ኢየሱስ አይደለህ? እሺ ቆይ ችግር የለውም ተሙሻ ቆይ ሁለቱ ጥቅሶች ይውጡልህ ቡዜ ያውጣው። እሺ አውጣው። እሺ ሉቃስን እንጀምርና ወደ ቆሮንቶስ እንሄዳለን። ሉቃስ 22 ቁጥር 20 እኔ ያልከኝ። እሺ 19 እንጀምር በደንብ እየሰማችሁ። የሉቃስ ወንጌል ምዕራፍ 22 ከቁጥር 19 ጀምሮ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያዬ አድርጉት አለ ይላል። አንዴ ቆይ ካሜራ ልክፈት። እሺ ይታያል አይደለ ወዳጅ? ነው እንደ ቅድም ይሁን። እሺ ይሁን። ይታያል ቡዜ? ይታያል። እኔም ስለከፈትኩ ችግር የለውም። እሺ እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ምን ያለ? ማይክ ሚውት አታርግ። ምን ያላቸው? ስጋዬ ይህን ለመታሰቢያ ያድርጉት አለ። ይህ የተባለው ምንድን ነው? ይህ የተባለው ምንድን ነው? ይህን የተባለው ስጋው ነው። እሺ ለመታሰቢያ ያድርጉት። ስለዚህ አንተ ለመታሰቢያ የምታደርገው ምኑን ነው? ምኑን ነው? መልስልኝ እንጂ ቡዜ። ረጅም ዝምታ ሆነ። እኔ ነኝ እንደ ሚውት የሆንኩት? ማን ነው ማለት ነው? ትሰማለህ? አዎ። ምኑን ነው ለመታሰቢያ የምታደርገው? ኔትወርክ። እሺ ችግር የለውም። ምኑን ነው ለመታሰቢያ የምታደርገው? ሚውቱን አንሳ ወዳጄ።
እሺ አንድ ጥቅስ እኮ እየፈለኩ ነበረ። እሺ ይኸው ጥቅስ ወጥቷል። ወዴት ትሄዳለህ? ሌላኛውን ጥቅስ ቀጥሎ ነው እኮ የምናወጣው አይደል? ቆሮንቶስም ተብሏል። እዛም እንሄዳለን። ሌላም ካለ ተዘጋጅ፣ ችግር የለውም። መጀመሪያ ግን ይህን እንጨርስ አይሻልም? እሺ ለመታሰቢያ የምታደርገው ምኑን ነው? ስጋውን ነው እየጠየከኝ ነው ወይስ እያመንክ ነው? አይ አሁን ነው ልብ ብዬ እያየሁት ያለሁት። እሺ ችግር የለውም። ዋናው ምንድነው አሁን የሚያስፈልገው የእግዚአብሔርን ሐሳብ በንጹህ ሕሊና መቀበል ነው አይደለ? እኛ ወደ ቃሉ እንጂ ቃሉን ወደኛ እናመጣም። ማለት ቃሉን አምተን እኛ በምንፈልገው አንቀርጸውም። እኛ ግን ወደ ቃሉ እንሄድና ያለውን ቃሉን እንቀበላለን። ያንን ለህይወት እናደርገዋለን። በዚህ ከተማመንን ይኸውልህ ምንድነው የሚለው? እንጀራን አነሳ፣ አመሰገነ፣ ቆርሶ ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው አላቸው። አየህ ስጋዬ ብሎታል። በመጽሐፍ ቅዱስ ጌታ ኢየሱስ ስጋዬ ካለ ስጋው ነው፣ በቃ አለቀ። ሌላ ነገር የለም። ስጋው ነው፣ ስጋዬ አለ። ይህን አለ ለመታሰቢያ አድርጉት አለ። እንዲሁም ከእራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። በምሳሌ አዲስ ኪዳን ቆሟል? አልቆምም። በምሳሌ አልቆምም። በአማናዊ ደሙ ነው የቆመው። ስለዚህ መታሰቢያ ማለት ምንድነው ከተባለ ቀደም ወዳጅ የጠቀሰው ስላለ እሱ ላይ ደግሞ አሳይሃለሁ። ለማንኛውም ለመታሰቢያ የሚለውን እናምናለን እኛ። መታሰቢያ ማለት ምን ማለት ነው የሚለውን እናወራለን። ግን ለመታሰቢያ የሚደረገው ምንድነው ከተባለ ስጋው። እሺ መታሰቢያ ምንድነው የሚለውን ደግሞ ወዳጅ ከጠድና ሳይ ቆሮንቶስ ነበር ቆሮንቶስ 10:15 ነው እንካፈላለንና በስጋ የሆነውን እስራኤል ተመልከቱ። መስዋዕቱን የሚበሉ መሰዊያው የመሰዊያው ማህበርተኞች አይደሉምን? እንግዲህ ምን እንላለን? ለጣዖት የተሰዋ ምናምን ነው እላለውን? ወይስ ጣዖት ምናምን እንዲሆን እላለውን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንትም ጋር ማህበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ወይስ ከጌታ እናስቀናውን? ይቅርታ፣ ወይስ ጌታ እናስቀናውን? እኛስ ከእርሱ ይልቅ እንበረታለን ይላል። ያው ከዚሁ ከእንትኑ ላይ ያነበብኩ ስለነበረ ነው። እሺ ቁጥር 16 ስለኝ ሐሳብህ። እሺ እሺ ያ የምንቆርሰው እንትኑ ያ ጽዋው ከክርስቶስ ደም ጋር ህብረት ያለው ነው የሚለው። ያን ደሙ ነው አይልም። አያ ጳውሎስ ሲናገር ያ የምንቆርሰው ከክርስቶስ ደም ጋር ሌላ ሁለት ሐሳቤን ከተረዳኸኝ ማለት ነው። ስለዚህ ሁለቱ ይለያያል ማለት ነው። ሉቃስ ላይ ያየ ነው ይህ ስጋዬ ነው ይህ ደሜ ነው ያለው። ከዛን ይህን ለመታሰቢያ ያድርጉት ነው ያለው አይደለ እኮ። ይህን ለመታሰቢያ ያድርጉት የሚለው እዛ ጋር በጣም ጥልቅ ነገርን እያሳየን ነው ሐሳቤ። ሉቃስ ላይ ያለ ምን አይነት ጥልቅ ነገር? እሱን እኔ አልተረዱትም። ያው ከኔ የሚሻሉ ሊያብራሩልህ ይችላሉ። ግን እዚህ ያየው አንድ ቆሮንቶስ 10 ላይ አይ ቡዚ ይሄ ኔትወርክ በጌታ ስም እስቲ ማስተካከል ዞር በላ። ደግሞ ቀይ አያበራም እኮ መሀል ላይ ጥፍት የምትለው አለው ጸጥ በዬ ነው። አንድ ነገር ነበር። ወደ ቃሉ እንሄዳለን ወይስ ቃሉን ወደኛ እናመጣለን ያልኩት እዚህ ጋር ነው። ምንድነው ያደረገው ወንድማችን? ያው እስኪመጣ ነው። ሉቃስ ይህ ስጋዬ ነው አለ። ከዛ ይህን ለመታሰቢያ ያድርጉት አለ። ስጋዬ ነው ስላለው አሁን ገና ማየቴ ነው ብሎን ነበረ። ከዛ እዚህ ጋር መጣና አሁን ምን አደረገ? ህብረት ያለው ነው የሚለው እንጂ ራሱ ደሙ ነው አይልም፣ ራሱ ስጋው ነው አይልም፣ ህብረት አለው ነው የሚለው። ስለዚህ ሁለት የተለያዩ ነገሮች ናቸው ለማለት ሞከረ። ስለዚህ የሰጣቸው ስጋውን ሳይሆን ምኑን መሆን ነበረበት? ሉቃስ ላይ ህብረት ያለውን ውሰዱ ስጋዬ ግን አይደለም ሊላቸው በተገባ ነበር። አነሳ ይህ ስጋዬ ነው አለ። ይህንንም ለመታሰቢያ ያድርጉት አለ ነው የሚለው። ለመታሰቢያ የሚያደርጉት ስጋውን ነው። ህብረት አለው የሚለው ምንድነው የሚለውን አስረዳሃለሁ። መጀመሪያ ግን
ድምጼ ይሰማል? እናውራ ትንሽ ቡዜ ድምጼ ይሰማል? አይሰማም እንዴ? እሺ አስተራይ አለ እየሰማው ነው። ግን ህብረት የሚለውን ብታስረዳው ምናልባት ቡዜ ሲስተካከል ላክሽ። አንድ ፔጅ ላይ ነው ያላችሁት ሁላችሁ እየሰማችሁ አንድ ፔጅ ላይ ነው ያላችሁ። ስለዚህ ህብረት የሚለውን ብታስረዳው ህብረት ማለት መገኘት ማለት ነው። ስለዚህ ይገኝበታል ማለት ነው። እንደሱ ከሆነ ደግሞ ስጋው ነው ማለት ነው። ሌላ ምንም ነገር አይደለም። እኔ ያለው አይ ኔትወርኩ እያወረደ መሰለኝ። ታብታብ እሺ፣ ቆይ አንድ ጊዜ እዮባ መጥቷል። ታብታብ አድርጉት ውዶች፣ አንድ ጊዜ ነው ውዶች። አዳሚ እዮባን ሳበው ወይም ስቤዋለሁ። እሺ ታብታብ አድርጉት። እንዴ ኔትወርክ እየተቆራረጠ ነው፣ ለዛ ነው እንዴ? እሺ አስተሪያንም አስገቡት። ይቅርታ ጋይስ፣ የኔ ኔትወርክ ነው እንዴ? የልጁ መስሎኝ እኮ ነው ይጮሃለው እዚህ። አይ ሁሉም ጋር ነው ዮቤ፣ እንዳለ እየተቋረጠ ነው። እኔ ጋር ማስወጡት ነው እንዴ? ኦኬ ኢየሱስ ክርስቶስ አስተራይ ላክ ተገላገለ። አስተሪያማ በጊዜ ለምን ማን አስወጥቶት ነው? ራሱ ወጣ። ታዲያ ኔትወርክም ስለሆነ በዛው ተመልሶ ይመጣል ብለህ ነው ይወይ? አይ ይመጣል። እሺ ታብታብ አንድ ጊዜ ታብታብ አድርጉት ውዶች። አስተሪያ መጥቷልሽ። አይተሩ ታብታብ አድርጉት። እኔ እኮ እንደው በጣም ነው የምትገርም እኮ ተሙ በእውነት አሜተኛ። እሺ አስተራይ ታብታብ አድርጉት። ይቀጥል ወደ ቃሉ በይቅርታ ባንዴ ሰላም ብያለሁ። ስታማ ቆይት እኔ ጥሎኝ ነው እንጂ እንትን አይደለም፣ አውቄ አይደለም የወጣው። ሰላም ነው ወይ? እንዴት ነህ? እሺ ሰላም፣ እግዚአብሔር የተባረከው። እንዴት ነህ አንተ? እግዚአብሔር ይመስገን አለን። ከየት ቤተ እምነት ነህ? ከመካነ ኢየሱስ። ከመካነ ኢየሱስ። ያው አንተንም ለይቼ መጠየቅ እችላለሁ? ትችላለህ። የሚያስቅ ነገር ግን አላወራውም። የሚያስቅ ነገር አይ እንደው እያወቀኝ እንደዚህ ነው። አንተ ከየትኛው ቤተ እምነት ነው? ከየትኛው ቤተ እምነት ነህ? እኔ ከኦርቶዶክስ ተዋህዶ። ኦኬ እሺ መልካም። እሺ ያው ምክንያቱም ኦርቶዶክስ ተዋህዶ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ከዛም ደግሞ ቲክቶክ ላይ ብዙ አይነት ክፍፍሎች ስላሉ ኦርቶዶክስ ተዋህዶ ሆነ ያው መቼም ማርያም ጥንታ አብሶ አለባት ብለህ ታምናለህ አይደለ? ነው አታምንም? አንተኛው ርዕሳችን አይደለም። አይ ከየትኛው እምነትን ለመለየት ነው። እሺ ኢየሱስ ለዓለም ሁሉ ሞቷልና ዓለም ሁሉ ድኗል የሚልስ ኢየሱስ ዓለም ሁሉ አድኗል በሚለው እምነት አለበት ወይስ? አስተራይ ጊዜ ሲሰጥ ደግሞ እንትን አትበላ፣ ተረጋጋ፣ ችግር የለውም። አሁን ተለያየን አይደል? አንተም ቤተ እምነትህን ነገርከኝ፣ እኔም ነገርኩ። ተግባባን? አሁን እሺ ተግባብተናል። ብዙም ባይሆን ችግር የለውም። ከዛ በኋላ ያለውን ቀደም ያልካቸውን በኋላ መለስባቸዋለሁ። ወደ ዋናው ሐሳብ ልመልስህና የጌታ ስጋና ደም እውነተኛ ነው ብለህ ታምናለህ? እንግዲህ እውነተኛ ነው የሚለውን ሪል ፕሬዘንስ ብለን የምናምነው እኛ ማለት ያ የሚቆረሰው ሄዶ ወይ ሳምባ ወይ ጣፊያ ይሆናል ወይ ጨጓራ ይሆናል ብለን ሳይሆን ህብረት አለው ከክርስቶስ ጋር። አንዴ ስታወራ አሁን ስለኔ ስታወራ ምንም ችግር የለውም፣ ልሰማህ እችላለሁ፣ ችግር የለውም። እያወራን ያለ ነው ስለ ጌታ ስጋና ደም ነው። ሰሞኑን አፋቸውን ሲከፍቱት እንደነበሩት በካሻፕ ብሉት ምናምን እያሉ እንደሚሉት ጴንጤኮስታሎች በእንደዛ መልኩ ልታወራ እንዳትሞክር። ማንም ስላልሆንክ ካንተ ጋር አወራው አላወራው ምንም አይደለም፣ ምንም ይመጣም ለውጥ የለው። ስለዚህ በተለየ ሁኔታ አንተን የተለያዩ ነገሮችን ስሰማ መቆየት አይጠበቅብኝም።
ስለዚህ ንግግርን እያስተካከልክ ትቀጥላለህ ማለት ነው። ማንም ጣፊያ ጉበት ምናምን እያለ ያወራ የለም። ስለዚህ ጣፊያ ምናምን ማለት አይጠበቅብህም። ንግግር ማሳመር አይደለም፣ ዕውቀትም አይደለም። ባዶነትን ከማሳየት ውጪ ጥቅም የለውም። ቅድም በዝም ብዬ ያለፍኩ ዋናው ነገር ላይ እንድናወራ ስለፈለኩ ማንነትን ማሳያ ስለሆነ ማለት ነው። አሁን በዚህ ጉዳይ ላይ አልታገሰም። ስርዓት ይዘህ ታወራለህ። ተግባባን? ለምንድን ነው እንዳብራራ ማትፈቅድልኝ? አማርኛ ማታብራራ ብያለሁ። ኦኬ ማለት እንደዚህ አይደለም፣ ሪል ስንል እንደዛ ማለት አይደለም ብዬ በቃ ያልተጠየቅከውን ማለት ነው ያልሃለ። ቆይ ማለት ነው ቆይ አንዴ ጉበት ጣፊያ ነው ምናምን ያለ ሰው አለ? አይ አሁን አንተም እንትን ሆነ ከዚህ አንተ አካሄድ እኛ ሳይገባን ቀርቶ ማለት ነው። ቆይ ችግር የለውም። እሺ አሁን የጌታ ስጋና ደም ነው ብለህ እንደ መካነ ኢየሱስ ታምናለህ ወይስ አታምነው? መካነ ኢየሱስ እንደምታምነው አምናለሁ። እሺ አንተ ያመንከው ይህ የጌታ ስጋና ደም ነው የሚለው መጽሐፍ ቅዱሳዊ ትምህርት ነው? በትክክል። እሺ የጌታ ስጋና ደም አይደለም የሚል ትምህርት ቢመጣ ወይም ሐሳብ ቢመጣ መጽሐፍ ቅዱሳዊ ነው አይደለም? ይሄንኛው መጽሐፍ ቅዱሳዊ ስለሆነ ያንኛው መጽሐፍ ቅዱሳዊ ሊሆን አይችልም። አይችልም። ምንፍቅና ልንለው እንችላለን? አንችልም። ለምን? አንደኛ ይሄንኛው ምንፍቅና ሊሆን የማይችልበት ኢዜንሻል የሆነ ትምህርት ስላይደለ ማለት ነው። በዋናነት በክርስቶስ ኢየሱስ በማመን ነው የዘላለም ሕይወት የሚገኘው። ግን ደግሞ በስጋው ደግሞ ኢንሴንሻል አይደለም። ቆይ አንዴ በመካነ ኢየሱስ ቸርች መሰረታዊ ትምህርት አይደለም? ስጋና ደሙ መሰረታዊ ትምህርት ነው። ቱ ሳክራመንትስ ብለን የምንቀበል ሁለት ሳክራመንቶች አሉ። እነሱም ቅዱስ ጥምቀቱና ቅዱስ ስጋው ናቸው። ኢንሴንሻል ናቸው። እሺ ለድህነት ይሰጣሉ ወይም ሕይወት ይሰጣሉ ተብሎ ይታመናሉ ሁለቱ? የዘላለም ሕይወት የሚሰጠው ክርስቶስ ኢየሱስ በማመን ነው። ግን ደግሞ በእምነት የሆነ በዚህ በቀደም እንዳነበብ ነው የእግዚአብሔርን ቃል እንዳነበብ ነው በዚህ በሚታየው ስጋ በሚታየው ህብስት የማይታይ የእግዚአብሔር ጸጋ ይተላለፋል። ወይም ደግሞ ክርስቶስ አካላዊ ህብረት አለው፣ በአካል ይገኛል፣ የአካል መገኘት አለው ብለን ምናምን ነው። ስለዚህ በዚህ ይሄንን የሚወስድ ስለዚህ ይሰጣሉ ማለት ነው። የዘላለም ሕይወት አለ ማለት ነው። አዎ ስለዚህ ሁለቱ ሚስጥራት ህይወት ይሰጣሉ ማለት ነው። ህይወት ከሰጡ መሰረታዊ ትምህርት ናቸው። ይሄን መሰረታዊ ትምህርት ነገረ ድህነት የሆነውን ትምህርት መካድ ምንፍቅና አይደለም? ምንፍቅና በክርስቶስ ላይ ያለ ጥርጣሬ ሲሆን ነው እንጂ ክርስቶስ ይሄን ያድ ኢዜንሻል ምንፍቅና ነው ብዬ እኔ አልወስድም በራሴ። ለማንኛውም እዚህ ጋር እናቁም። መምህርም አሉ ወንድሞችም ስላሉ ቀጥሎ። አዳምሻ መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። ሁላችሁን ሰላም ብያለሁ። እንደምናችሁ? ምንድነው አስተሬ ትንሽ ቤተ ክህነት ነገር ነበር አይደል? ነበረ ይላል እንደዛ መምህር ይላል ነኝ ይላል። ኦኬ በጣም የገረመኝን አንድ ነገር ላካፍላችሁ። የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ሕይወት የሚሰጥ እንደሆነ እናምናለን ብሏል አይደል? ሚስ አንደርስታንድ እንዳላደርገው አስረዱኝ ብሏል። ሰምታችሁታል? አዎ። በጣም ጥሩ። ይሄን አለመቀበል መናፍቅ ያሰኛል ወይ ብላችሁ ስትጠይቁት ደግሞ አያሰኝም ብሏል አይደል? አዎ። ኢየሱስ ክርስቶስ ለሕይወት ብሎ ያዘዘውን ወይም ለስጋዬን ብሉ ደሜን ጠጡ ያለው ለሕይወት ነው ብሎ ያመነውን የሚያጸድቅ ከሆነ ያላመነውን አይኮንንም ማለት ያመነው ማመኑ ጥቅሙ ምንድነው? ካላመነ ካልተኮነነ በማመኑ የሚያገኘው ጥቅም ምኑ ነው? እኔ እንጃ። በቃ ማለት እግዚአብሔር አስተዋይ ልቡና ያድለን ነው ልል የምችለው። አንዱ እሱ ነው። ሁለተኛ ስድብ
ሰውን ሰይጣን ብሎ መሳደብ እንኳን ሰይጣን ደንቆሮ ብሎ መሳደብ እንኳን የገሃነም ፍርድ ይገባዋል ነው የሚለው አይደል የእግዚአብሔር ቃል። እንደ ሰይጣን ጥያቄ ብቻ ነው የምትጠይቅ ብሎ አንጻር መጥቀስ የሰው ልጅ ለዲያብሎስ አንጻር ማድረግ የክርስቶስ ደም የተከፈለለትን ተገቢ አይደለም። ክርስቲያን ነኝ ብሎ ከሚያምን ሰው የሚጠበቅ አይደለም። እሱ ላይ ልዩ ትኩረት አድርጎ ማስተዋሉ ብዙ አይከፋም። ማስተር ምናልባት ታችሁን እየሰማይ ከሆነ በሌላው በኩል ደግሞ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አልፎ ሀጅ ወይ ጎረቤት የተናገረው ሳይሆን ራሱ ባለቤቱ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያልበላ ያልጠጣ ደግሞ የዘላለም ሕይወት የለውም ብሎ ቃል በቃል የተናገረ እግዚአብሔር ነውና የእግዚአብሔር ቃል ገልብጦ የራስን አስተምሮ መመስረት በጣም ነውር ነው። የክርስቶስ ገብቷቸዋል ምስጢሩ። አሁን ሰውየው እንደዚህ ያለበት ምክንያት አሁን የሚመስላችሁ በቃ ስላላወቀው ወይ ደግሞ ማለት ስላልፈለገ ምናምን አይደለም። ያለው ምንድነው? የክርስቶስ ቅዱስ ሥጋና ክቡር ደም የዘላለም ሕይወት ይሰጣልና የዘላለም ሕይወት አለ ማለት አያሰጥም የሚሉት ሰዎች ክደት ነው ሲሉት አዎ ክደት ነው ብሎ ያልተናገረበት ምክንያት ከዚህ እነሱ ከሚቀበሉት የፕሮቴስታንት ዶሚኔሽን መካከል በአብዛኛው የዘላለም ሕይወት አያሰጥም ብሎ ነው የሚያምነው። ስለዚህ ለነሱ ሐሳብ ተቃዋሚ ላለመሆን የክርስቶስን ቃልና የሚያምንበትን ሃይማኖት ሁሉ መካድ ማለት ነው። እሱ ካለበት ቤተ እምነት ይህንን ትምህርት ይቀበላል። ለነሱ ተቃራኒ ላለመሆን ግን የነሱን ትምህርት ክደት ነው ብሎ ባለመግለጽ በተዓቅቦ መውጣት ማለት ነው። የሱን ሃይማኖት የሚመሰረትበትን መጽሐፍ ቅዱስ ያገኘባትን ኦርቶዶክሳዊት ቤተክርስቲያን በመናቅ በመጥላት በማጥላላትና በማሳደድ የሌላውን ቤተ እምነት ለመመስረት ጥረት ማድረግ ይሄ በጣም ሞኝነት ብቻ ሳይሆን እብደትም ጭምር ነውና በተቻለ አቅምና መጠን እውነትን መፈለጉ ብዙ የሚጎዳ አይመስለኝም። እንዲያው አስተሬ ምናልባት ለቤተ ክርስቲያኑ ቅርብ ሆነ ቆይተ ከሆነ ወደ ፕሮቴስታንቱ ዓለም ይሄድኸው እኔ እንጃ። እያት አስተውል፣ እንደገና ቁምና ሰው ይስታል። በስነ ተፈጥሮ ጅምር ፍጥረት ሆኖ የተፈጠረ ነው። አልቆ አይደለም ሰው የተፈጠረው ከአካሉ ጀምሮ። የአካል ስንል ምንድነው? ቁመና ማለት ነው። አካላት አሉ በውስጡ ተፈጥረውለታል። ግን እያደገ ነው የሚመጣው። በሐሳብም እንደዚሁና በሐሳብ ማደጉ ኃጢአት የለውም። ምደግ እስኪ ደግ ለማለት ነው። አይዞ እግዚአብሔር ያሳድግህ። መልካም ቃልዮት ያሰማል። መምህር አዳሚሻ እንግዳም እንዳለ እያሰባችሁ ቀጥሉ ወንድሞች። አሜን። እሺ መምህራንንም እያሳተፍን እንሄዳለን። መጀመሪያ ሰላም ይበሉንና ኢዮቤና ቡዜ የጀመሩትም አለ መምህራችን ቃልዮት ያሰማል፣ በእድሜ በጤና ይጠብቅልን ብለናል። ብሬ ሰላም ይበሉን፣ ዮሐዴም ሰላም በሉንና ከዛ ወዲያ ቡዜና ኢዮባን እናስቀጥላለን። በመሃል ኔትወርክ አቋርጧቸው ስለነበረ እሺ እንዴት አላችሁ መምህራን ወንጌል፣ እንዲሁም ሁላችሁም እዚህ ገስት ላይ ያላችሁ ከታችም ከላይም ያላችሁ በያላችሁበት የምድር ዳርቻ እግዚአብሔር ሰላም ይብዛላችሁ። እንዴት ቆያችሁ? እንዴት አላችሁ? አሜን፣ እግዚአብሔር ይመስገን። እንኳን ሰላም መጡ ብርዬ፣ እንኳን ደህና መጣልን። እሺ ዮሐዴ ሰላም ብለናል። እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። ሰላም ብያለሁ። አዳምሻ ትራንስፖርት ውስጥ ሆኜ ነው። ቀጥሉ። መልካም እሺ፣ እግዚአብሔር አምላክ ያክብርልን። ቅዱሴ ሰላም በለን። እስካሁን አላወራክም፣ እድሉን እንስጥህ። ሰላም ብያለሁ። እንዴት ዋላችሁ? እግዚአብሔር ስም የተመሰገነ ይሁን። በዛ ብሎን አውርተናል። ለዛ ነው ዝም ያልኩትኝ። እሺ ቡዜ፣ ቅድም ኢዮቤ እያስረዳክ ነበረ። እዚህ ፊት ለፊት የምትመለከተው አንድ ቃል አለ እንድታነበው። በዛው እንጀራን አንስቶ አመስግኖ ቆርሶ ሰጣቸው ይላል። ይህንን እንጀራ አንስቶ ከመስጠቱ በፊትና አመስግኖ ከሰጠ በኋላ በዚህ እንጀራ ላይ ልዩነት አለ የለም? ቡዜ ሚዩት ላይ ነህ? አለሁ። ይሰማል ድምጽ? አሁን ይሰማል። አው ጥሩ። እሺ አንድ ነገር ግልጽ ላድርግ። ይሄን ያለው
እውቀት የረቀቀ እውቀት የለኝም። እሺ ትንሽ እዚህ የገባሁት ትንሽ አንተን ለማስረዳት ነው። ብዙ እየተጫነቀ አይደለም። ኢዮቤም ሁላችንን ስለተረዳን በደንብ መረዳቱ እንዲኖርህ እንድታውቀው ነገ ከነገ ወዲያ ደግሞ በደንብ አድርገህ እንድታነበው ነውና ይሄ መጽሐፍ ቅዱስ ላይ ያለ ክፍል ነው። የሉቃስ ወንጌል ምዕራፍ 22 ላይ ተጽፎ ያለ ቁጥር 19 ላይ ያለ ቃል ነው። እንደዚህ ይላል። ይኸውልህ እንጀራን አንስቶ አመሰገነ፣ ቆርሶ ሰጣቸው ይላል። ይሄ እንጀራ ክርስቶስ አንስቶ አመስግኖ ቆርሶ የሰጣቸው እንጀራ ከማመስገኑ በፊት ምን ነበረ? ይሄ ከአመሰገነስ በኋላ ምንድን ነው የሆነው? ዲቴሉን አላውቀውም። አልክድም። ያው ዲቴል አላውቅም። እሺ መልካም ኢዮቤ፣ በቃ ለቡዜ ቅድም የጀመርከውን በደንብ አድርጋ አስረዳውና እዚህ ላይ ያለው ከዛ ወዲያ ቡዜ ደግሞ ቤት ገብቶ በደንብ አድርጎ አንብቦት ኔክስት ዴይ ደግሞ በደንብ አድርገን እንማማራለን። ቡዜ ለታማኝነት እግዚአብሔር አምላክ ይስጥልን። ቃሉን በደንብ እንማማራለን። ኢዮቤ ቀጥሉ። እሺ አጠር አድርገን ሐሳቡን ብቻ እናወራበትና ከዛ የበለጠውን ትመረምራለህ። ወንድሞችም መምህራንም ይቀጥላሉ። ቅድም ያነሳው ህብረት አለው የሚለው ነው። ህብረት አለው ማለት ምን ማለት ነው ሲል በቃ አንድ ነው ማለት ነው። አንድነት አለው ከምኑ ጋር? የምንበላው ከጌታ ስጋና ደም ጋር። ይሄ እንዴት እናውቃለን? ለምሳሌ ሲሰበሰቡ ምንድን ነው የሚበሉት? የጌታን ራት ነው አይደለ? የጌታን ራት ነው የሚበሉት። የሉቃስ ላይ ቅድም ያነበብነው ይህ ስጋዬ ነው ይህን ለመታሰቢያ አድርጉት የሚለው የጌታ ራት እየተባለ ይጠራል አይደል? ሶ የጌታ ራት እየተባለ የሚጠራውን እርሱን ሲሰበሰቡ ይበላሉ አይበሉም? ይበላሉ። ስለዚህ የሚበሉት የጌታን ስጋ ነው ማለት ነው አይደለ? ምን አለ መሰለ ብዙ ከባድ አይደለም። እምነት ይጠይቃል እና ደግሞ ትምህርቱን መቀበል ይጠይቃል። የመጀመሪያው የማቴዎስ ወንጌል ምዕራፍ 26 ላይ በደንብ አድርገህ ተከታተለኝ። ጥቅሶቹን ቃል በቃል ላነብልህ። ጥሩ የመቀበል ልብም ስላለ እግዚአብሔርም ይርዳ፣ እውነትን ታገኝበታለህ ብዬ አምናለሁ። እንደዚህ ይላል ከቁጥር 26 ላይ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ምን ብሏል? ስጋዬ። ጽዋንም አንስቶ አመሰገነ፣ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አላቸው ይላል። ስለዚህ ምን ነው አለ? ስጋዬ ደሜ። በቃ አንስቶ የሰጣቸው ስጋውን ደሙን ነው። ከዛን ወደ ሉቃስ ሊሄድልህ ቅድም ያነበብነው ልድገማው ብዙም ሰው ስላለ ለሰውም እንዲሆን ማለት ነው። ሉቃስ ወንጌልም ስንመጣ እንደዚህ ይላል፣ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉታል ይላል። ምን ያለ? አሁንም ስጋዬ አለ። ስጋውን ደግሞ ለምን አለ? ለመታሰቢያ። መታሰቢያ ማለት ምን ማለት ነው ካልከኝ ሞቱን መናገር ነው። ያንን ማሰብ ስለኔ የተከፈለ ነው፣ ስለኔ የተደረገ ነው። ጌታ በመስቀል ላይ የከፈለልህን ታስባለህ፣ ትመሰክራለህ። ማሰብ ማለት ሞቱን መናገር ማለት ነው። ከራሴ አምጥቼው ነው አይደለም። ጥቅስ ላንብብልህ አሁን ላልኩ ማለት ነው። የአንደኛ ቆሮንቶስ ምዕራፍ አንድ ምዕራፍ ወደ ፊት ሄድ ብለን ማለት ነው። ቅድም 10 አውርተን ነበረ። ወደ ምዕራፍ 11 ስንሄድ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ይላል። ቅብብሎሽ ማለት ይሄ ነው። ጳውሎስ የሚነግረን ከማን የተቀበለውን ነው? ቡዜ ከጌታ። ስለዚህ እኛ በጳውሎስ በኩል ያገኘነው የማንን ትምህርት ነው? የጌታ የኢየሱስ ክርስቶስን ትምህርት ነው። ከዛ እንዲህ ይላል ቁጥር 24 ላይ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። አየህ፣ አሁንም ስጋዬ ነው ለመታሰቢያ ያድርጉት። እንዲሁም ከራት በኋላ ጽዋን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። አየህ፣ ይሄ ነው መታሰቢያ ማለት፣ ሞቱን መናገር፣ የተደረገልህን ማሰብ ነው፣ መመስከር ነው።
እንጂ ስጋው አይደለም ማለት በፍጹም አይደለም። ሰዎች የሳቱ እሱ ጋር ነው። ያው አስቀድሞ ስጋዬ ነው ካለ በኋላ ነው ለመታሰቢያ የሚሉት። ይቆርጡትና መታሰቢያ ብቻ የሚለውን አንጠልጥለው ይሮጣሉ። አይቻልም። ስጋዬ ነው ያለውንም መታሰቢያ ነው ያለውንም ሁለቱን አብረህ ነው። እኛ ሁለቱንም ነው እንቀበለው። መታሰቢያ ነው ካልከኝ ምኑ ስጋው? አዎ በቃ ይሄው መልሱ እንዲባጭሩ የሚሆነው ማለት ነው። ከዛ ይቀጥላል። ሳይገባው ይህን እንጀራ የሚበላ ወይም የጌታን ጽዋ የሚጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። እሺ ቡዜ አንድ ጥያቄ ልጠይቅ። የጌታ ስጋና ደምና የምንበላው የተለያዩ ከሆኑ ቀደም ህብረት አለው የሚለው የተለያዩ መስሎ ስለጠቀስከው ማለት ነው። የተለያዩ ከሆኑ ሰው ያንን እንጀራ በልቶ ለምንድነው ሳይገባው ሲበላ ማለት ነው? ለምንድነው የጌታ ስጋና ደም ዕዳ የሚኖርበት? የሚበላው የጌታ ስጋና ደምን ካልሆነ ማለት ነው። በደንብ አድርገህ ስማኝ እንድትረዳው። የሚበላው ስጋውን ካልሆነ ሳይገባው ሲበላ ለምንድነው የስጋው ዕዳ የሚኖርበት? እሺ አሪፍ ጥያቄ። እሺ አላውቀውም። ምን ተረዳህ? ችግር የለውም። ምን ተረዳህ ግን? የጌታ ስጋና ደም ስለሆነ ነው ዕዳ ያለበት። ትክክል ራሱ ትክክል። ስጋውን ሳትበላ የበላው ስጋው ሳይሆን ዕዳ ሊሆንብህ አይችልም። ስለዚህ ዕዳ የሚሆንብህ ለምንድን ነው? ሳይገባ ስትበላ ነው። በነገራችን ላይ ዕዳ የሚሆነው ሰው ሳይገባው ነው የሚለው ቃሉ። ስለበላን ዕዳ አለብን ማለት ሳይሆን ሳይገባን ተገብቶን ማለትም ያው ንጹህ ሆነን ማለት ሳይሆን ገብቶን እና ደግሞ በስርዓተ ቤተክርስቲያን ስንፈጽመው ህይወት የሚሰጥ ነው። እና ምንድነው እሱ በደንብ ተረዳው። ሰው ሳይገባው ከስጋና ደሙ ከበላ ዕዳ ያለበት የራሱ የስጋና ደሙ የበላው ነው ዕዳ የሚሆንበት። የበላው ነው። የበላውና ስጋና ደሙ የተለያዩ ከሆኑ ለምንድነው እሱ ያልበላው ዕዳ የሚሆንበት? ስህተት ነው ማለት ነው። ስለዚህ ምን እያልኩ ነው? ህብረት አለው የሚለው የአንደኛ ቆሮንቶስ ምዕራፍ 10 ሐሳብ ምንድነው? የምንበላው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው ነው። አንድ ነው ማለት ነው። ይህን ህብረት የሚለውን መተባበር የሚለውን በጥምቀትም በኩል እናገኘዋለን። የቱ ጋር ካልከኝ ሁለቱ ሚስጥራት በተለይ ተያያዥና እጅግ በጣም የክርስትና መሰረቶች ናቸው። በቀጥታ ሰው ክርስቲያን የሚሆንበት ወደ አካሉ የሚጨመርበት ነው። ይህ ህብረት የሚለው አንድ መሆኑን ላሳይህና ጥያቄ ካለ እቀበላለሁ። ሮሜ ምዕራፍ 6 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ ይሁድ ሚዩት አድርጋ ታወራና ሚስጥራ አባከን አረሚታር ምን ይሰማል እንዴ? አይ አሉናል። ሊያወራ ፈልጎ ነው። አውራ ይቅርታ፣ ታወራ ፈልገ ነው። አውራ ኧረ አይደለም፣ ኔትወርኩ ነው ሚዩት ነው እኮ እኔ ጋር የሚያሳይ። አይ ትንሽ ምስጢር ብቻ ነው ያወራው። እኛ ጋር ተከፍቶ ነበረ። እሺ እንደዚህ ይላል። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ይላል። ተመልከት፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። መተባበር ማለት ምን ማለት ነው ካልክ አንድ መሆን ነው። ከላይ ምን ብሏል? ከሞቱ ጋር አንድ እንሆን ዘንድ። አየህ፣ መተባበር ሲባል ሁለት የተለያዩ ነገሮች ሆነው በዛው እንደዛ አይነት አይደለም፣ አንድ መሆንን ለማመልከት ነው። ህብረት የሚለውም ሲመጣ የጌታ ስጋና ደም ላይ አንደኛ ቆሮንቶስ ምዕራፍ 10 ላይ ምንን የሚያመለክት ነው? ያ የምንባርከው የበረከት ጽዋ ከጌታ ደም ጋር ህብረት አለው ሲል አንድ ነው እያለ ነው። ምክንያቱም ቀጥሎ ምን ስለሚል የምንባርከው ወይም የምንጠጣው የጌታ ደም የምንበላው የጌታ ስጋ ስለሆነ የሚበሉት ራሱ ስጋውን ደሙን ስለሆነ ወይም የጌታን ራት ስለሆነ የጌታ ራት እየተባለ ይጠራል። ቅዱስ ቁርባን እየተባለ ይጠራል። ይህ የህይወት ምግብ ነው። ይህን የህይወት ምግብ የሰጠን ራሱ ነው። አንድ የመጨረሻ ጥቅስ ጥሩ የመቀበል ልብ አለ፣ እግዚአብሔር ያበርታ። አንተም ደግሞ በደንብ ልብህን ከፈታ አድርገህ ለማወቅ ለማንበብ ጣር፣ እግዚአብሔር አብዝቶ ይረዳሃል። ዮሐንስ ወንጌል ምዕራፍ 6 ላይ አስቀድሞ እስራኤላውያን
ክርስቶስን ይከተሉት ነበረ። እንግዲህ ክርስቶስ እያስተማረ ከዛን ዘወር ብሎ አያቸውና ለእንጀራ ብላችሁ ነው የምትከተሉኝ አላቸው። ከዛም በኋላ እውነትም ደግሞ ስለበሉ ነበር ይከተሉት የነበሩት። ከዛን ጥያቄ ጠየቁት፣ እናምንብህ ዘንድ ምልክት አሳየን አሉት። ከዛ ቀጥሎ ምን አይነት ነገር አሳዩ? ልክ ሙሴ በምድረ በዳ መናን ይመግብ ነበር እኮ አሉ። አሁንም የሆነ ነገር የሚበላ ነገርማ ማምጣት አለብኝ የሚመስል ነገር ማለት ነው። ከዛን በምድረ በዳ የመገባችሁ ሙሴ አይደለም አባቴ ነው አላቸውና ሕይወትን የሚሰጥ ምግብ ራሱ እንደሆነ ነገራቸው። ከዛ እንዲህ አላቸው፣ ሙሉ አውዱ እንድትረዳው ነው፣ ሙሉን ስለማናነበው ማለት ነው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። አየ ሙሴ ሰጠን ያሉትን ምንድነው ለፈተና ያቀረቡት የአንድ ጥያቄ ክርስቶስ ሲመልስላቸው ሙሴ የሰጣቸውን መና በልተው የሰጣቸው አባቴ ነው አለ። በሙሴ በኩል በልተው ሞተዋል። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። አየ ከክርስቶስ ስጋና ደም የበላ አይሞትም፣ ሕያው ነው። ስለዚህ ከእርሱ በልቶ እንዳይሞት ሕይወት የሚሰጠው እንጀራ ምንድነው አለ? ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። 4 ነጥብ። እንዲህ ነው የሚያስቀምጠው። ይበላል። ያ የምንበላው የሕይወት ምግብ ነው፣ ስጋና ደሙ ነው። ለዓለም የምሰጠው እንጀራ ምን ነው አለ? ስጋዬ ነው። ከዛስ እንግዲህ አይሁድ ይህ ሰው ስጋው ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ከዛ ኢየሱስ ምን አላቸው? ስለዚህ ኢየሱስ አላቸው እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል፣ ተመልከት፣ ደሜ እውነተኛ መጠጥ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ቃል በቃል እንዲህ ነው የሚያስቀምጠው። ቃል በቃል ጌታ ስጋዬን ብሉ ደሜን ጠጡ የበላ ሕይወት አለው እያለ አይ ጌታ ስጋዬ ብትልም ስጋህ አይደለም ልንለው እንችላለን? ቡዜ አንችልም። ይሄ የሆነ ስጋዊ ፍልስፍና ልናስገባበት ሁሉ አይገባም። በቃ ስጋዬ ነው ካለ ስጋው ነው። በህብረት ሆኖ ይቀበሉት ነበር። ይሄው አንደኛ ቆሮንቶስ ምዕራፍ 11 ላይ በህብረት ሳላችሁ የምትበሉት የጌታን ስጋ አይደለም ወይ ነው የሚለው፣ ወይም ደግሞ የጌታን ራት አይደለም ወይ ነው የሚለው ቃል በቃል። በቃ ስጋው ነው። የሚገርም ነገር ይከተሉት ከነበሩት የተመለሱ አሉ፣ ወደ ኋላ ማለት ነው። እዚሁ ጋር ታገኘዋለህ። እዚሁ የዮሐንስ ወንጌል ምዕራፍ 6 ላይ በቅፍርናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው። ምን አላቸው? ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። ስጋ ያስተሳሰብ ስለነበራቸው ማለት ነው። ቆርሶ ወዘተ እያሉ በስጋ ያስቡ ስለነበረ ከዛ ነገር ግን ከናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና ደግሞ ስለዚህ አልኳችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። ከዚህ የተነሳ ደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ ይላል። በዚህ ጊዜ ማለት ነው። ተመልከት፣ ስጋውን አሁን እንዴት ስጋ ይሆናል እያሉ ነው እነሱ እያሰቡ የነበሩት በስጋ አስበው እና አንዳንዶች አሁን ስጋ እንዴት ይሆናል ብለው እንደሚያስቡት ቢሆን ያ ሁሉ የተከተለ ደቀ መዛሙርት በተሳሳተ ግንዛቤ እንዲመለስ ጌታ ይፈቅዳል ወይስ ኑ ማለት የፈለኩት እኮ እንዲህ ነው ምሳሌ ነው እንጂ ስጋ አይደለም ብሎ ይመልሳቸዋል? ሊጠራቸው መጥቶ ባልሆነ አስተሳሰብ ማለት ስጋው ነው ብለው አስበው ሲመለሱ አይ በቃ ይቅርባችሁ ሂዱ ነው የሚላቸው አይደለም። ሊላቸው የሚገባው ምንድነው? ኑ ልጆቼ ተሳስታችኋል፣ ጥሩ ግንዛቤ አይደለም፣ እኔ ያልኩት እኮ ምሳሌ ነው ስጋ አይደለም ባላቸው ነበር። እሱ ግን ምን አላቸው?
ብዙዎቹ ወደ ኋላ ሲመለሱ ወደፊትም ከእርሱ ጋር አልሄዱም አለ። ወደ ኋላ ተመለሱ። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ። ካልፈለክ ትሄዳለህ እንጂ ስጋው ከመሆን አይቀርም ማለት ነው። በቃ አይደለም የሄዱትን ይቅርና የቀሩትን እንኳን 12ቱ ቀርተው አይደል ከእርሱ ጋር እናንተ ስለትሄዱ ትወዳላችሁን ነው ያላቸው። አይ ስጋው አይደለም የሚያስጨንቅ ነገር ነው ብሎ የተመለሱት ቀረባቸው። ደግሞ ዮሐንስ ወንጌልን ደጋግመህ ካየኸው ማለት ነው ያልተረዱትን ሐሳብ ያብራራል ብዙ ጊዜ። ለምሳሌ ስለ ዮሐንስ ወንጌል ምዕራፍ 2 ላይ ነው ስለ ቤተ መቅደሱ ያነሳል እና ይሄ ቤተ መቅደስን አፈርሱት በሶስተኛው ቀን አነሳዋለሁ ሲላቸው እነሱ ምን አስበው ነበር? 46 ዓመት የተሰራ ቤተ መቅደስ ምናምን አይነት ብለው ነበር። እንዴት እንዲህ ሊያደርግ ይችላል አይነት ማለት ነው። ከዛ ምን አለ ዮሐንስ? እርሱስ ስለ ሰውነቱ ቤተ መቅደስ ይል ነበራል። ስለ ራሱ ስለ ሞትና ትንሣኤው ነበር የሚነግራቸው። አየ ዮሐንስ እንዲያብራራ ዮሐንስ ወንጌል ምዕራፍ 5 ላይ ደግሞ ምን ይለናል? ወንጌላዊ ዮሐንስ ጌታ ሊገሉት ይፈልጉት ነበር አይሁድ። ዮሐንስ ዝቅ ብሎ ቁጥር 18 ላይ ዮሐንስ ወንጌል ምዕራፍ 5 ሰንበትን ስለሻረ ብቻ አይደለም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊወግሩት አብዝተው ይፈልጉ ነበር አለ። አየ እንዲህ ተረጉማል። እዚህ ጋር አብዛኛው ያ የተከተለው ሁሉ ሲመለስ ከ12ቱ በቀር ዮሐንስ ተሳስተዋል እኮ አላለም። የጸናው ያ ነው። ቁጥር 53 ላይ ስጋዬ ነው እውነተኛ መብል እውነተኛ መጠጥ ያለው። በቃ ይሄንን ነው የምንቀበለው። ልናደርገው የሚገባ ይሄ ነው። ፍልስፍና ልንጨምርበት በማይገባ ሁኔታ ጌታ ስጋዬ ነው አለ። አሜን። ደሜ ነው። አሜን። ሕይወት ይሰጣል። አሜን። ተቀበሉት። አሜን። ሁል ጊዜ በቃ ይሄ ነው ቡዜ ወዳጄ። እሺ ከዮሐንስ 6 አንጻር ድምጽ ይሰማል? አዎ ይሰማል። እሺ ከዮሐንስ 6 አንጻር ቁጥር 35 ጋር እንዴት ነው የምታዩት ይሄን ነገር? ምን ይላል ቁጥር 35? ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም ይላል። አዎ እሺ አስቀድሞ እንደነገርኩ የአይሁድ ጥያቄ ምን ሐሳቡን ታውቀዋለህ ይመስለኛል። ግን ሐሳቡ በሱ ወደሱ የሚመጣ አይራብም የሚለው ስጋዬ ነው ያለው። በተለይ ቁጥር 54 ላይ ስጋዬ ነው ያለው እምነት ነው። ዮሐንስ 6 እምነት ነው የሚል ሐሳብ ሰምተህ አታውቅም? የሚሉ አሉ። ግን እሱ ስህተት መሆናቸውን አሳያለሁ። ምንም ችግር የለውም። አስቀድሞ ሳያምኑበት ግን አይቀበሉም። እሺ እዚሁ ጋር 54 ላይ ስንሄድ የጠየቁት ጥያቄ አለ አይደል? ማን ነው 34 ላይ የጠየቁት ጥያቄ አለ። ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ምን ብሏቸው ነው? እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው ይላል። አየ ለዓለም ሕይወትን የሚሰጥ እንጀራ ነው አባቴ የሚሰጣችሁ ሲላቸው ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። እነዚህ ሰዎች አላመኑበትም። ከዛ ኢየሱስ ምን አላቸው? ይህን እንጀራ ለማግኘት ምን ማድረግ አለባቸው? መጀመሪያ ወደ ጌታ መሄድ ነው አይደል ቡዜ? ከዛን 35 ላይ ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም። ወደ ክርስቶስ ሳይመጣ ስጋውን መብላት ይችላል? አይችልም። ስለዚህ ወደ እኔ ኑ አላቸው። የሚቀድመው ጥሪ ምንድነው? ወደ ክርስቶስ መምጣት። ክርስቶስ እርሱ የእግዚአብሔር ልጅ ነው። ሕይወት የሚሰጥ ነው። ሕይወት የሚሰጥ እንጀራ ምግባችን ነው። አዲሱ ማንነት የምንለብሰው በእርሱ ነው። በሞትና በትንሣኤው አምነን ያ የተከፈለልንን ዋጋ ተቀብለን ስጋውን በመብላት ደሙን በመጠጣት ሕይወት እናገኛለን ብሎ ማመን መቀበል ያስፈልጋል። ስለዚህ ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም አላቸው። ስለዚህ ወደ እርሱ መምጣት በክርስቶስ ማመን አያስርብም፣ አያስጠማም። መምጣት ማለት ግን መተህ ትቆማለህ ማለት አይደለም፣ ትቀበላለህ ማለት ነው። የመጣው
ሲጀመር ለመቀበል ስለሆነ ለምሳሌ አንድ ክርስቲያን በክርስቶስ አምናለሁ ካለ ያመነው አንድ ለመሆን ለመዳን ነው አይደለ? አንድ ለመሆን ለመዳን ካለ መጠመቅ የጌታን ስጋና ደም ተቀብሎ እርሱ በክርስቶስ ክርስቶስ በእርሱ እንዲኖር ማድረግ ግዴታው ነው ማለት ነው። መምጣት ማለት ራሱ ይህ ስለሆነ ታዲያ እምነት ነው የሚሉ አሉ። የሚለው ሐሳብ ስታነሳ በእምነት የጌታን ስጋና ደም እንቀበላለን። ስጋና ደም አይደለም እምነት ነው የሚል ካለ ግን አንደኛ ስጋና ደም አይደለም እምነት የሚለውን ከመጽሐፉ ማየት አለብን አይደለ? አዎ ማየት አለብን። ሁለተኛ ጌታ ራሱ የተናገረው ምንድነው? ጌታ ራሱ የተናገረው ምንድነው? ስለዚህ ኢየሱስ አላቸው እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ፣ እሺ ስጋ የተባለው እምነት ከሆነ ደሙስ? ሁለቱም እምነትም ማነው? ስጋውም እምነት ደሙም እምነት ነው። እስኪ እናንብበው። ለማንኛውም እምነት የሚለውን እየከተትን ማየት ከቻለን ማለት ነው። እሺ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል። እሺ እምነቴ እውነተኛ እምነት እያላቸው ነው። ስጋዬ ያለውን እምነት ካልከኝ እምነቴ እውነተኛ እምነት፣ መብል የሚለውንም እምነት እያልነው ማለት ነው። ስጋውም እምነት መብሉም እምነት ከሆነ ማመን አሁን ያው ስጋው እምነት ከሆነ መብላት የተባለው ማመን ነው እያሉን ከሆነ ስጋዬ እውነተኛ የሚለው ጋር እምነትን ጨምርና እምነቴ እውነተኛ እምነት ደሜም እውነተኛ እምነት መጠጥ የሚለውን ጋር ማለት ነው ልንከት ነው በፍጹም። በነገራችን ላይ መጽሐፍ ቅዱስ ጌታ ኢየሱስም ለምሳሌ ዮሐንስ ወንጌል 3 ላይ እመኑ ሲል በቃ እምነት የሚለውን ቀጥታ ተጠቅሞታል። ለምን እንወዛገባለን? እምነቴ እውነተኛ እምነት ለምን ይለናል ስጋዬ እያለ? ምክንያቱም እምነት የሚለውን ተጠቅሞት ስላየን ማለት ነው። ቃሉ አይልም ማለት ነው ባጭሩ። ስጋዬ ነው የሚለው ስጋው ነው የምንለው። እመኑብኝ ሲልም እኮ እመኑብኝ ይለናል። ዮሐንስ ወንጌል 3 እናንብበው። እዚሁ 3 ላይ ይላል ምን ይላል? ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና። አየ እመኑብኝ እያለ ነው። ማመን የሚለውን ጌታ እየተናገረ ነው። ስለዚህ እዛ ጋር ስጋ የሚለው ጋር እምነት እየጨመርን ፍልስፍና ልናደርገው አንችልም ማለት ነው። እምነት ነው የሚለው ዮሐንስ 3 ላይ እምነት እንላለን። ዮሐንስ 6 ላይ ደግሞ ስጋ ያለ ስጋው እንላለን ማለት ነው። ቡዜ እሺ ግልጽ ነው ሐሳቡ? ግልጽ። ስለዚህ ግልጽ ከሆነ ሐሳቡና እንግዲህ ያነሳ ነው አሁን መጽሐፉን የገለጥ ነው የመጽሐፉን ያወራ ነውና ደግመህም ደጋግመህም ያው አንብበው እግዚአብሔርም ያብራልህ። ይህን እውነት ክዶ ግን የክርስቶስ ነኝ ማለት ይቻላል ብለህ ታምናለህ? ማለት ስጋዬ እያለ ጌታ ስጋው አይደለም ስጋዬ የዘላለም ሕይወት ይሰጣል እያለ አይሰጥም እየተባለ ግን ከክርስቶስ ጋር ነኝ ማለት ይቻላል ብለህ ታምናለህ? አይቻልም። ስለዚህ ወዴት ነው መሄድ ያለብን? ወደ ቃሉ አይደል? በቃ ወደ ቃሉ መሄድ ያስፈልጋል። ጌታ ይርዳ። ከቻልክ በውስጥም ብናወራ ደስ ይለኛል። እሺ እናወራለን። በዛው ትንሽ እሺ እናወራለን። አዲስ አበባ ነው ያለው? አዲስ አበባ ነኝ። በቃ የፎሎ አድርጌያለሁ። ፎሎ መልስ። እዚህ ጋር ያሉ ወንድሞችንም ብሬንም ተሜንም ዮሐድንም አዳምንም ፎሎ አድርጋቸው። እሺ እሺ አመሰግናለሁ። ቀጥሉ ጋይስ። ቃል ሕይወት ያሰማልን። ኢዮቤ ብዙም ጥሩ ጆሮ፣ ጥሩ አንደበት እግዚአብሔር አምላክ ጥሩ ልብም ሰጥቷል። እግዚአብሔር አምላክ ያክብርልን። ስለዚህ ቅድም ስንነሳ ወደ ነበረው ጥያቄ ስንመልስ ቡዜ በጌታ በኢየሱስ ክርስቶስ ትእዛዝ ላይ ያመፀ ሰው ቢኖር ምን ይገባዋል የሚል ጥያቄ ነበር የጠየቅን። ታስታውሰው ከነበረ አይ ነው ይሄን አልቀበልም ሚል ቢኖር አንዴ በትልቁ አድርጎኝ ይህን ክፍል በደንብ ማረጋገጫ ሆኖ ይዘው እንድትወጣ ለማለት ነው። ከዛ በተረፈ ግን ከወንድሞች ጋር በደንብ አድርገህ ታወራበታለህ። እንግዲህ እዚህ ጽሁፉ ላይ ይታይ አላውቅም።
ቡዜ ይሄንን ክፍል ቅድም ኢዮቤ ሲነግር ነበረ። ሳይገባው የሚበላና የሚጠጣ የጌታ ስጋ ስለማይለይ ይላል። ስለዚህ አንስተው ከሚበሉት የሚጠጡት ነገር ከማን አይለይም አለ። የጌታን ስጋ ስለማይለይ ለራሱ ፍርድ ይበላል ብሏልና። ስለዚህ ይሄ ክፍል ያስፈርዳል አያስፈርድም? ሳይገባው የሚበላ ወይም ደግሞ ይህንን እግዚአብሔር አምላክ ያዘዘውን ክርስቶስ ያዘዘውን ነገር አልቀበልም የሚል ቢኖር ከዘላለም ሕይወት ያስወጣዋል አያስወጣውም? በቅዱስ ጳውሎስ ትምህርት መሰረት ይሄንን ስንማር ከምንል ይሄንን ስንማር የነገሩኝ ኤክሰሲቭ ማለት ከመጠን በላይ ስለበሉ ነው የሚል ሀሳብ ነው። እዚህ ጋር እኮ ከመጠን በላይ ሳይሆን የሚለው ሳይገባው የሚበላና የሚጠጣ ነው የሚለው። ይኸው ቃሉ ሳይገባው የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልም ይላል። ስለዚህ ይህንን ነገር ሳይገባው የሚበላ ወይም የሚጠጣ ወይም የክርስቶስ ያዘዘውን ትእዛዝ አልቀበልም የሚል ቢኖር ከእግዚአብሔር ሕግ ይወጣል አይወጣም ነው። ቅድም ጥያቄው ምንድነው? በክርስቶስ ቃል ላይ ያመፁ ሰዎች የዘላለም ሕይወት ያጣሉ አያጡም የሚል ነበረ። ደጋመልኝ ሲያሳበን ትንሽ የክርስቶስን ትእዛዝ የማይፈጽሙ ከዘላለም ሕይወት ይወጣሉ አይወጡም? ይወጣል። በቃ እግዚአብሔር ይስጥልን። እሺ ቡዜ፣ ይሄ ነበር የቀደሙ ትምህርታችን። ለዚህ ነው ወደኋላ የመለስኩ። አመሰግናለሁ። ወንድሞች መቀጠል ትችላላችሁ። መልካም ቃለ ሕይወት ያሰማልን ወንድማችን ኢዮብ፣ ወንድማችን አዳም፣ የኔ ስንድሮስ፣ ቡዚም ኢዮባን በውስጥ አውራው፣ ዩሃድም በውስጥ አውራው። ስፔሻሊ ኢዮባን ብዙም ስለተወያያችሁ ያናግራል። በውስጥ አውራው ቡዚዬ። ጥያቄ ካለ ግን አንተን ግን ጥያቄ እንቀበለ። እኛ ብቻ ጥያቄ እንዳንሆን ጥያቄ ውስጥ የፈጠረ ነገር ካለ ወንድሞችም ስላሉ በዚህ ርዕስ ነው ከዚህ እያወራን ያለ ነው እዚሁ ርዕስ ላይ ነው እና ኦልሞስት በዚህ ሰሞን ካየ ሉተራውያንና ፔንቴኮስታል ብዙ ቦታ ነው የተፈታተኑትና እነሱን ሰብሰብ አድርገን ወደ አንዲቷ ሃይማኖት እየጠራናቸው ነው ያለ ነው።